ጽናት ምን ማድረግ እንዳለባት ግራ ተጋብታለች። ሀሴት ኪራን ያፈቀረችው ይመስለኛል። የኪራ ጓደኛ ለጽናት የእንቅልፍ መድኃኒት ከውሃ ጋር ቀላቅሎ ሰጥቷታል። ምን ተፈጠረ? ምን ሆነ? እዚህ ጋም ደግሞ እንግዲህ ከሀሴት እግር ላይ ተኝቶ ኪራን ስታየው በጣም ነበር የተበሳጨችው። ምክንያቱም ይሄ ነገር ይሆናል ብላ አልጠረጠረችም። ይሄ ቀንም ደግሞ ይመጣል ብላም አልጠረጠረችም ነበረ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼርም አድርጉ። በቀጣይ እንግዲህ የሚሄደው ወደ መጣሁበት ወደ ጽናት ድራማ ነው። እንግዲህ ወደ ማሽቃበጥና ወደ መፈትፈት ልገባ ነው ማለት ነው። ይሄ እንግዲህ ስራዬ ነው፣ ዋነኛ ስራዬ መፈትፈትና ማሽቃበጥ ነው ታውቃላችሁ። እና ውድ ቤተሰቦቼ ለጽናት በጣም ትልቅ ጠንክ የሆነባት ይህ የኪራ ጓደኛ ነው። ይህም ልጅ እንግዲህ መጥፎ ጸባይ ያለበት ሀሴትንም በጣም ብዙ መከራና ስቃይ ሲያደርስባት የነበረ ቪዲዮ ሁሉ ቀርጾ አስክሮ ሶሻል ሚዲያ ላይ ለቆባት ከቤተሰቦቿ ጋር አንገቷን እንድትደፋ አባቷን ሁሉ ሳይቀር ያሳፈረባት ልጅ ነው እና ይህ ልጅ እንግዲህ አሁንም ደግሞ ሀሴትን አናግሯታል። ምንድነው ያላት? ጽናትን እንድታግባቢልኝ ይፈልጋለሁ። እሷም እንዳንቺ በጣም ጉረኛና በጣም እልህኛ ልጅ ናት። ስለዚህ እሷን እንድታስማሚልኝና እንድታግባቢልኝ እፈልጋታለሁ ብሏታል። እና እሷ ራሱ በጣም የደነገጠችው ጽናትን ብላ ነበር የደነገጠችው ማለት ነው። ምክንያቱም በጭራሽ ጽናትን ይሄን ያስባታል ብላ አላሰበችም። ግን ደግሞ ልጁ በጣም መጥፎና ባለጌ ልጅ ነው ማለት ነው። እና ጽናትንም አሁን የሆነ ነገር እንዳያደርጋት በጣም ፈርቻለሁ። ምክንያቱም ከምንድን ላይ ከእንቅርት ላይ ጆሮ ደግፍ ነውና አሁን ካለችበት ሁኔታ ላይ የዚህ ልጅ ደግሞ የሆነ ነገር ቢያደርጋት ልክ ኪራ ከውጭ ሲገባ ጽናትን ጠርቷት አልሰማ ስትለው ወደ ኩሽና ቤት ሄዷል። አይታችሁታል። ኩሽና ቤት ከሄደ በኋላ ግን ለሷ ያስቀመጠችው ውሃ ነበረ። አትጠጣ፣ ይሄ የኔ ነው፣ እኔ ነኝ የምጠጣው፣ ሌላ ሰጣለሁ እያለችው እምቢ ብሎ ነበር ብድግ አድርጎ ያንን ውሃ የጠጣው ማለት ነው። ውሃውን ከጠጣው በኋላ ግን ኪራ ምን እንደሆነ ምን እንደተፈጠረ እያያችሁ ነው። እንቅልፍ ነበር ያስተኛው። በቃ ኦልሬዲ ወድቋል ማለት ትችላላችሁና ይሄን ሁሉ ነገር ያደረገው ልጁ በእንቅልፍ መድኃኒት አስተኝቷት የፈለገው ነገር ሊያደርጋት ነበር ማለት ነውና ከኪራ ጋር ለአንድ ቀን የተፈጠረ ነገር እስካሁን እየተጸጸተች ነበረ። ጸጸት ላይ ናት ማለት ነው። አሁንም ደግሞ ድጋሚ ይሄ ልጅ የሆነ ነገር ቢያደርጋት መቼም ቢሆን ለራሱ ይቅራትለውምና ይሄም ልጅ በጣም ፈተና ሆኖባታል። እዛ ጋር ምሩና ናሆም ደግሞ ቅውጥ ያለ ፍቅር ውስጥ ናቸው ያሉት። በቃ ዓለም 9 እያሉ ነው ማለት ነው። በእነሱ ደስተኛ ሆነን እያለን በኪራና በጽናት ደግሞ በጣም ተከፍተናል። ግን ደግሞ እኔ ሳስበው ሀሴት ኪራን ልታፈቅረው ነው ብዬ እያሰብኩ ነው። ምክንያቱም ከኪራ አገብ ስቆም ብዙ ለፈልፋለሁ፣ ብዙ አወራለሁ። አሁንስ እኔ ራሴን ፈራሁት ብላለች ሀሴት ማለት ነው። ኩሽና ቤት ራሱ መታ ጽናትን ኪራ ደህና ጥሩ ሰው ነው አይደለ፣ ኪራ እንደዚህ ነው አይደለ እያለች ስለ ኪራ እያጣራች ነበር። ይሄ ማለት ደግሞ በፊትም ነግሬያችኋለሁ። በዚህ በመሀል ውስጥ ኪራ እውነቱን ካላወቀ ሌላ መፍትሄ ላይ ካልተደረሰ ወይ ኪራ ሀሴትን ያፈቅራታል ወይ ደግሞ ሀሴት ኪራን ታፈቅረዋለች ብዬ ነግሬያችሁ ነበረ። እንደፈራሁትም ደግሞ የቀረ አይመስለኝም። እንግዲህ አሁን ላይ እጅግ በጣም አወዛጋቢ የሆኑ ነገሮች በጽናት ላይ በጽናት ድራማ ላይ እየተፈጠረ ነው። ምክንያቱም ጽናት ወደ ኋላ በቀረች ቁጥር ነገሮቹን ባልተናገረች ቁጥር ሌላ ችግር ውስጥ እየገባች ነው። ራሱ ደረጃ ላይ ቁጭ ብላ ብቻዋን እያወራች ነበረ። የፈራሁት ቀን እየደረሰ ይመስለኛል እያለች ነበር። ምክንያቱም ሀሴት እያሳየች ያለችው ነገር እንደወደደችው እንዳፈቀረችው ምልክት ነው ማለት ነውና ስለዚህ ቤተሰቦቼ እናንተስ እንዴት አያችሁት? የእውነት እኔ ትንሽ በጣም ከፍቶኛል። ምክንያቱም ሀሴት ካፈቀረችው በእርግጥ እሱ እንደማይወዳት ግልጽ ነው። ግን ሀሴት ካፈቀረችው ቤተሰቦቻቸው ደግሞ እንዲጋቡ ስለሚፈልጉ ሊያስገድዷቸው ይችላሉ ብዬ አስባለሁ። አላቅም ብቻ ግን ጽናትና ኪራ ከተለያዩ በአጭር አማርኛ ላይ ድራማውንም አላይም። ሰምታችኋል ማለት ነው። የኔ ደጋፊ የሆናችሁ በላይ ካሳውቁኝ፣ ኮሜንት ላይ ማሳውቁኝ። ምክንያቱም ጽናትና ኪራ ናቸው የሚመጣጠኑት። ሀሴት በእርግጥ በጣም የምታስብና ትልቅ አይምሮ ያላት ልጅ ናት። ትረዳቸዋለች ብዬ አስባለሁኝ። ግን ደግሞ እስካልነገሯት ድረስ ይሄን ነገር አታቅም። ስለዚህ እስኪ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ሰብስክራይብም አድርጉ።